ሰላም ቤተሰብ እንዴት ናችሁ? ሰላም ነው፣ አማን ነው፣ ሁሉ ሰላም። ዛሬ ታላቅ ደርቢ ነበር። ኳስ ሊቨርፑል ከማንቸስተር አሪፍ ጨዋታ ነበር። አሸንፈናል። ማንቸስተር ደጋፊ ነኝ። አክቹአሊ ስለ ኳስ ላወራ አይደለም የመጣሁት፣ ቻናሌም እንደዛ ስላልሆነ፣ ግን አንድ የሚጠቅመንን ምክር ልንገራችሁ። የምሬ ነው የምላችሁ። በህይወትህ ውስጥ የሆነ ሰው ያሁን የቅርብ የምትለው የገዛው ጓደኛክ ሊሆን ይችላል፣ ቤተሰብ ሊሆን ይችላል፣ ኦር ምንም በቃ ዙሪያ ላይ ያለው ጎረቤትም ምንም መሆን ይችላል። በቃ ይመጣና በቀላሉ ማለት ነው አትችልም ይላል። በቃ አትችልም፣ የትም አትደርስም። የምር በተለይ ትምህርት ቤት ላይ አንዳንድ መምህራኖች አሉ የትም አትደርስም የሚል ምንም አታድርግም። ልክ አንተ ደግሞ የሆነ አዲስ ነገር ለመሞከር ስትነሳ ይመጣና በቃ የሆነ ኔጌቲቭ ኮሜንቶች አሉ። ምን ይላል? ይመጣና ይሄን ነገር እኮ እነንትና ሞክረው እኮ አልተሳካላቸውም፣ ዝም ብለህ ነው የምትለፋ፣ አይሳካልም ይላል። ኦር ደግሞ በቃ አላ ስለዛ ነገር በቃ ተቃራኒ ነገሮችን በጣም ብዙ ነገር ይነግራል። ወይ ደግሞ ይመጣና እንዲህ ያደረጉ ሰዎች አው ተሳክቶላቸዋል፣ አንተ ግን አቅም የለም አችልም ይላል። ብቻም አይደለም አንተ ደግሞ የነሱን ሁላ ወሬ ወደዛ ብለህ ዝም ብለህ ቢጀመር ወይ ደግሞ ያ ነገርን ቢጀመር ወይ የነዛን ኮሜንቶች ኔጌቲቭ ኮሜንቶችን እንደምንም ችለህ ብትጀምር ምን ያደርጓል መሰለ? እየተከታተሉክ በቃ ኔጌቲቭ ነገር ይፈልጉባል። ልክ አንተ የሆነች ቦታ ላይ ሲደክም የሆነች ቦታ ላይ ስታክ ስታደርግ ያቺ ላይ ያቺ ሰዓት ወቀጣ። የምሬ ነው የምላችሁ። ከዛ ደግሞ ድንገት እንደምንም ብላችሁ የኔጌቲቭ ነገሮችን ችላችሁ ጀመራችሁ እንበል። ሂዳችሁ ያው ባንዴ የምሳካለት ሰው የለም እዚህ ምድር ላይ። ሂዳችሁ ትንሽዬ ሂዳችሁ ድንገት ፌለሪቲ የሚባል ነገር አለ። ልክ ስትወድቁ የምሬ ነው የምላችሁ ያ ብሽሽቁ ተረባው ምኑ ይመጣል። ቅድሙንም ብያለሁ እኮ ነግሬያለሁ፣ የትም አትደርስም ብዬ ምናምን በቃ ይሄ ነገሮች አሉ። እና አንድ ሰው ስኬታማ ሊሆን የሚችለው እነዚህ ነገሮችን ተቋቁሞ ዓላማውን ብቻ ብሎ ከሄደ እመኑኝ ስኬታማ የማይሆንበት ጉዳይ የለም። ለምሳሌ ስለ አንድ ተጫዋች ላውራላችሁ። አንድ ተጫዋች አለ፣ የማንቸስተር ተጫዋች ነው። ለምታውቁት ያው ታውቁታላችሁ፣ ለማታውቁት ደግሞ ልንገራችሁ ታሪኩን። ይሄ ተጫዋች ጎበዝ ተጫዋች ነበር። የሆነ ጊዜ ላይ በጣም ጎበዝ የሚባል ነው። ከዛ ወደዚህ ማንቸስተር ክለብ መጣ። ግን የሚጠበቅበትን ያህል መጫወት አልቻለም። ሁላ የሆነ ጊዜ በቃ ጭራሽ ጠፋበትና ሁሉም ሰው እሱ መውቀስ ጀመረ። በሱ ምክንያት ልክ ስክሪን ላይ እንደሚታዩት በሱ ምክንያት ብዙ ስህተቶች ተፈጥሮ ጎል ገብቷል፣ ራሱ ላይ አግብቷል። በቃ ይሄ ማንቸስተር ከነው ጀምሮ ሁሉም ማንቸስተር ደጋፊ ይሄን ተጫዋች ሜዳ ውስጥ ማየት እስክንጠላ ድረስ የምር ነው እስክንጠላ ድረስ ልክ እሱ ስገባ የምንልበት ታይም ነበር። ዓለም በሙሉ ሁለት ሰው አንድ ሰው አይደለም፣ ዓለም ነው የዘመተበት ይሄ ተጫዋች ላይ። ጋና ውስጥ አንድ ፓርላማ አለ። የጋና ፓርላማ የኔጌቲቭ ምልክት ሁላ አድርጎት ይሄን ተጫዋች ስሙን ፓርላማ ላይ ጠርቶ ተጠቅሞበታል። ያልተዘመተበት ይሄ በቃ ማለት እንጃ ኳስ የሚያየው ሰው በሙሉ የዘመተበት ተጫዋች ነው። አይችልም ይውጣልን ተብሎ ማለት ነው። የተቃራኒ ቡድን ደጋፊዎች ልክ እሱ ተቀይሮ ሜዳ ሲገባ ተነስቶ የሚጨፍሩበት ጊዜ ነበር። ይህኛ ነበር ውድቀቱ ማለት ነው። ግን ባይገርማችሁ የዚህ ተጫዋች ጥንካሬ ንገራችሁ። ዓለም እንዲህ የዘመተበት ሁሉም ስለሱ ከአፍሪካ እስከ አውሮፓ፣ ከአውሮፓ እስከ አሜሪካ ሁሉም ስለዚህ ተጫዋች ተቃራኒ ምንድን ኔጌቲቭ ነገር ሲያወራ፣ ይሄ ተጫዋች ግን አንድም ቀን መጥቶ እንዲህ ነው ብሎ መልስ መልሶ አያውቅም። አንድም ቀን ምንድነው ሲያደርግ የነበረው? አንገቱን ደፍቶ አቀርቅሮ ራሱ ላይ ሲሰራ ነበር። እንደሰራም አልቀረም። መጣ ከዚህ ክለብ ውጣና በውሰት ሌላ ተጫዋች ሲባል ኖ አለ። ከዛ ምንድነው ያደረገው መሰላችሁ? አንገቱን ደፍቶ አቀርቅሮ የሚጠበቅበትን ምንድነው እየተወጣ እያደረገ ይገርማቸዋል። ዛሬ ትልቅ ክለብ ሊቨርፑል የሚባል ላይ የማሸነፊያ ጎል አግብቶ ዓለም በሙሉ ባንድ ያስጨፍረው ይሄ ተጫዋች ነው። አየህ ጎበዝ ልትሆን ትችላለህ፣ በፊት መሀል ላይ ደግሞ ትወድቃለህ። በቃ ሰውነና ትወድቃለህ። ትልቁ ድክመት ትልቁ ችግር መውደቅ አይደለም፣ በዛ በወደቅበት ነገር ከቀረ ነው አንተ ትልቁ ጥፋት የሚሆነው። ትልቅ ነበርክ፣ ወደቅ፣ ኦልራይት መነሳት አለብህ። እና ወደዚህ ትምህርታችን ለምሳሌ ወደዚህ ትምህርታችን ስናመጣ በዚህ ትምህርት
የምታውቀው ሰው ጎረቤት ወይ ምናምን ያልተሳካለት ሊኖር ይችላል። ኦር በሆነ ሚንስብ የምታውቀው ምናምን ሞካክሮ የወደቀ ሊኖር ይችላል። ያም ምሳሌ አታርገው። በዚህ የተሳካላቸው ብዙ ሰዎች አሉ። እነሱን ነው ምሳሌ ማድረግ ያለብህ። በቃ ጀስት የሆነ ቀላል ነገር ነው የጀመርነው። በጣም ቀላል ነገር ነች። እመኑኝ፣ ይሄን ቀላሉን ነገር ትልቅ ቦታ ነው የምናደርሰው። ኦፍኮርስ ብዙ ሰው በዚህ የተጠቀመ ነው። ለምሳሌ እኔ መደበኛ ስራዬ ሲስተም መስራት ነው፣ ሲስተም ዴቨሎፕ ማድረግ። አሁን የምንሰራት ኤችቲኤምኤል ምናምን በጣም የወረደች ትንሽ ነገር ነች። ትልቅ ግዙፍ ሲስተም ኢአርፒን ነው እየሰራ ያለሁት። ጥሩ ገንዘብም እያገኘሁበት ነው ይመስገን። እና እናንተም ወደዚህ መምጣት ትችላላችሁ። ተው ኔጌቲቭ ኮሜንቶችን ተው። ይሄ አላ ወደዚህ እንደዚህ የሚያዞራችሁ ነገር እርሱትና ወደፊት እንትን እንበል፣ ወደፊት ተራመዱ። እንዳሰሙ የዚህ ተጫዋች ታሪክ ማምጣት የፈለግኩት ለዚህ ነው። ኤኒዌይስ ወደ ዛሬ ቪዲዮአችን እንሄዳለን። ሐሳቤን ለመናገር ነው የማሊያ ለብሼ የመጣሁት። በመደበኛ ልብሳችን ቪዲዮአችን እንቀጥላለን ማለት ነው። እሺ ቤተሰብ፣ ልብስ ቀይረን ተመልሰን መተናል። የዛሬ ቪዲዮአችንን ከመጀመራችን በፊት ትንሽ ሐሳብ ልንገራችሁ። የእውነት በጣም ስበዛ ቢዚ ነኝ። ደጋግሜ ነገር እላለሁ። የእውነቴን ነው። ይሄ ለሳክስ ለምናምን አይደለም። አንድ ቀን ብቻ በስፋት ያለውን ነገር እናወራለን። እሺ ዛሬ ወር ነው ይሄንን ቪዲዮ ሲሰራ ትንሽ ተዘናጋው። ኳስም ምንም እያልኩ ትንሽ ተዘናጋው። መስራት የነበረብኝ ስራ ነበር ለሰኞ ለነገ መቅረብ ያለበት እና ያን ብቻ ስል ሰዓት ሄደብኝ። ግን ይሄን ቪዲዮ ደግሞ መስራት ግዴታ ስለሆነብኝና በቃ ለማክሰኞ የሚደርስ ቪዲዮ ስለሌለኝ ግዴታ መሰራት ስላለበት ነው እየሰራ ያለሁት። አሁን ከሌሊቱ ሰዓት እንደሆነ ላሳያችሁ። የእውነት ኦልሞስት 10 ጉዳይ ለ8 ከሌሊቱ ግድ ነው። በቃ መስራት ስላለብኝ ነው፣ ወይም መቋረጥ ስለሌለበት ነው። ሁላ ድምፄም እንዲህ ተዘግቷል። ብዙም ላይሰማችሁ ይችላል። የቻልኩትን ነው የምሰራ ዛሬ። እንጃ የቻልኩትን ልስራ፣ ካለ መስራት ይሻላል በሚለው ነው። ኤኒዌይስ በባለፈው ቪዲዮአችን የቤት ስራ ሰጥቻችሁ ነበር። የቤት ስራውን የተወሰኑ ልጆች ያው እንደተለመደ አሁንም የተወሰኑ ልጆች ናቸው እየሰሩልን። እስቲ የነሱን እናይና ከዛ ወደ ዛሬ ቪዲዮአችን እንገባለን ማለት ነው። እሺ የቤት ስራውን ያው እንደተለመደው አሁንም ትንሽ ሰው ነው የሰራ። አይ ዶንት ኖ ሌሎቻችሁ በራሳችሁ የሞከራችሁ ይሁን ወይ ዝም ብላችሁ እያያችሁ ይሁን አላቅም፣ እርግጠኛ አይደለሁም። በራሳችሁ እየሞከራችሁ ከሆነ ኢትስ ጉድ፣ ደስ ይላል። ግን ዝም ብላችሁ እንደዚህ እንደ መዝናኛ ወር እንደ ፊልም እያያችሁ ከሆነ ግን ጊዜያችሁን ነው እያባከናችሁ ያላችሁት የእውነት። ምክንያቱም ኮድ ነው። ኮድ እንዲህ በማየት ብቻ አይገባም። ኮምፒውተር ላይ ኖር ይችላል። ስልክ ላይ ኤችቲኤምኤል ኤዲተር የሚባል አፕሊኬሽን አለ። ከአፕ ስቶር ማውረድ ትችላላችሁ። ለአይፎንም ለአንድሮይድም አለ። ሌሎቻችሁ ደግሞ ኢቭን ይሄን ሁላ ባይኖር የእውነቴን ነው የምልህ፣ አንደኛ ዓመት ሁለተኛ ዓመት እኔ ግቢ ዩኒቨርሲቲ ያለው ኮምፒውተር አልነበረኝም። ምንድነው የምናደርገው? ኮድ በወረቀት ነበር የምንጽፈው። ዋናው ምን መሰለህ፣ አንተ ያን ኮድ መጻፍ ትችላለህ ወይ? እንዴት ነው ሐሳቡ የምትጻፈው ገብቷል ወይ ነው እንጂ ኮምፒውተር ላይም ራስን ነው የምትጽፈው፣ ወረቀት ላይም ትጽፋለህ። አክቹአሊ ኮምፒውተር ላይ ስትጽፈው ራን እያደረግህ ምናምን ስለሚታይ ውጤቱን ታያለህ። ወረቀት ላይ ስትጽፈው ግን ላታየው ትችላለህ። ግን ሞክረው፣ ቢያንስ ሲንታክሶቹን ልመድ፣ የቱ ጋር ምን መጻፍ እንዳለብህ ልመድ። አንድ ቀን ልክ ኮምፒውተር ስታገኘው ዳይሬክት ወደ እንትን ነው የምትገባ እንጂ እንደገና እንዳዲስ ምን ልጻፍ አትልም። ኮምፒውተር ታገኛለች፣ ሲምፕል ነው። በሆነ ሚስ ልታገኝ ትችላለህ፣ ኦር የሆነ መስሪያ ቤት ውስጥም ብቻ ታገኛለህ። አላገኝም ብለህ አታስብ። ያን ስታገኘው ግን እንደገና እንዳዲስ ተመልሰህ ከምትማር ወረቀት ላይ ትንበል ሞክረው ምናምን። ልክ ስታገኘው በቃ እና ሞክሩ፣ ግድ የላችሁ ሞክሩ። እሺ እዚህ ጋር የሰሩት አሉ። ቴዲ አውርብ ፋይሉን እንደዚህ ልኮልናል። እስቲ ፒዲኤፋችን ላይ ኮፒ እናድርግና እስቲ ሞክርለት። ሴቭ እናድርግና ሁለት ጥያቄ ነበር የሰጠዋችሁ የባለፈው ቪዲዮ ላይ ፓርት ስንት ነው ብቻ እሱ ላይ ሁለት፣ አንድ መሃል ላይ አንድ መጨረሻ ላይ ሰጥቻችሁ ነበር። አንደኛውን ዋው ዘርቶልናል፣ ይመችሽ ቴዲ በቃ ሐሳቡ እየገባት ነው እግዚአብሔር። እሺ ሁለተኛውን ጥያቄ ደግሞ እስቲ እንይለት ይመስለኛል። ይሄ ደግሞ ለሁለተኛ ጥያቄ ነው። የእውነት ቼክ አላረኩትም እግዚአብሔር፣ አሁን ገና ነው ቼክ እያደረኩ ያለሁት እኔም ከእናንተ ጋር። እስቲ
ዶት ፓዳችን ላይ ኮፒ ፔስት እናድርግለትና ሴቭ። ሁለተኛ ጥያቄ ደግሞ መልሱ በቃ ተመልሷል። ይሄ ነው የሚፈለገው። አሁን ይሄ ባይዞ በጣም ትንሽ ነገር ነው እያዘዝኩ ያለሁት ከአንድ በቃ ከትንሽ 2-3 ቪዲዮ በኋላ ግን ትክክለኛ ወደ ዌብሳይት መስራት ነው የሚገባው። ዌብሳይት የጀመርኩት አለ አሁን አሳያችኋለሁ። ትንሽ ሄድኩበትና አይ ከእናንተ ጋር ልስራ ብዬ አቁሜዋለሁ። ከስክራች ጀምረን ነው የምንሰራ አብረን። ትልቅ ያበደ በቃ ዌብሳይት ጀምሬያለሁ፣ እንሰራታለን አብረን። ቴዲ ዋው ቴዳ ደግናለች። እሺ ሌላ ደግሞ አዳም ረታ፣ እስቲ የሱንም አውርደን እንዲያው ዋው አዳምን ሰርተውልና የመጀመሪያውን ጥያቄ ሴሳር ስታይል ቱ ሜክ ዘር ሱፐር ዲቪዥን ይመችሽ አባቴ። እሺ በስልክ ነው አያችሁ። በቃ ይሄን ነው የምፈልገው። ሞክሪያታለሁ። በስልክ ነው የሰራሁት። በቃ አያ ዋናው ፍላጎት ይኖር እንጂ በምንም ትሰራለህ። ስልክ ያዛችሁ ሰዎች መስራት ትችላላችሁ። ይኸው አዳም በስልክ ነው የሰራ። ቴንኪው አዳም ቴንኪው። እሺ ሌላ ደግሞ ሱራፌል ሰርቶልናል። እስቲ የሱራፌልንም ኮፒ አድርገን ቼክ እናድርገው። እሺ ኖትፓዳችን ላይ እንውሰድ። ዋው ሱራፌል ሰርቶልናል። ግን ጥያቄያችን እንዴት ነበር? በተኖቹ ሴንተር ላይ አይቀመጡም፣ ዳር ላይ ነው ያሉት። ለምሳሌ የማን አለ እዚህ ጋር እንደሚታዩት እዚህ ጋር እንደተሰራው በተኗ እዚህ ጋር ነበረች። ኤኒዌይስ እዚህ ጋር አስቀምጣል፣ ችግር የለውም። ዋናው ሀሳቡን እንድትይዙ ነው። ሴንተር ላይ ነው በቃ አላይመንቱን ነው ሴንተር ላይ ያረከው፣ ችግር የለውም። ዋናው ሞኔቶራችን ነው የሚፈልገው እግዚአብሔር። ያው እሺ ሌላ ማን ሰርቷል? ዚስ ማይ ኤክሰርሳይዝ አንሰር ኦኬ። ከዛ ዋን ኦፊ ሁለቱንም ሰርቶታል። እሺ ቀጥሎ ምንድነው ዋን ኦፊ እሺ ቀጥሎ ምናየው ዋን ኦፊ ይመስለኛል ለሁለቱም ጥያቄዎች ነው። እስቲ ዳውንሎድ አድርገንለት ይሄ ለሁለተኛው ጥያቄ ነው። ዋው ዋን ኦፊ ቴንኪው የሰራችሁት እናመሰግናለን። ሌሎቻችሁ ደግሞ ሞክሩ። የምሬን ነው ብላችሁ ሞክሩ። አንድ ቀን ነው የምታመሰግኑኝ ለዚች ለዛሬ ለለፋችኋት ነገር ዋጋውንም በጣም በሚገርም ሁኔታ አንድ ቀን ታገኛላችሁ። ያኔ እኔንም ታመሰግኑኛላችሁ። የምሬን ነው። እንኳንም ለፋው እንኳንም ተማርኩ ነው የምትሉት። በርቱ። ወደ ዛሬ ቪዲዮአችን እንገባለን። እሺ ወደ ዛሬ ትምህርታችን እንገባለን። ግን እዚች ጋር የምታዩት ዌብሳይት አንድ ቀን ነው ዝም ብዬ ቁጭ ብዬ የኢትዮጵያ የቱሪዝም ቦታዎች አሉ ኢትዮጵያ ውስጥ የሚገኙት እነሱን እያንዳንዱ የሚያሳይ ማለት ነው። በቀላሉ የሆነ ዌብሳይት በቃ ኢትዮጵያ አንድ ሰው ውጭ ሀገር ተቀምጦ እስቲ ኢትዮጵያ ምን ቱሪዝም ቦታዎች አሏት፣ የትስ ይገኛል፣ ስለዛ ምን አለ የሚለውን ሀሳብ የሚያሳይ አንድ ዌብሳይት ዝም ብዬ ጀመርኩና እዚህ ደርሻለሁ። እዚህ ጋር እንደሚታዩት ምንም ነገር የለው፣ ፊት ለፊት ላይ ብቻ ነው ኤችቲኤምኤል እና ሲኤስኤስ ብቻ የተጠቀምኩት። እዚህ ጋር በተኖች አሉ። እዚህ ጋር ደግሞ ላሊበላ፣ አክሱም፣ ብሉና ያሉትን ለሳምፕል ነው የጠቀምኩት። እዚህ ጋር ደግሞ ፉተር አለኝ። ጀመርኩና እዚህ ጋር ቆምኩት። ለምን ከስክራች በቪዲዮ ሲሰራ ያሳየው እንትን እያልን አብረን አንሰራን በሚለው እዚህ ጋር ቆሜያለሁ። ይሄን ነገር ተመልሰን ከስክራች ጀምረን አብረን እንሰራለን። ግን ይሄን ከመስራታችን በፊት ትንሽ ኤችቲኤምኤል ላይ የሚቀሩ ነገሮች አሉ፣ እነሱን እናያለን። ከዛ ሲኤስኤስ የሚባለውን ትንሽ አይተን ቀይታ እንደዚህ አይነት ዌብሳይት እንሰራለን ማለት ነው። በቃ ይሄ ዌብሳይት አሁን ጽድት ያለው ዌብሳይት ነው። እንደዚህ አይነት ዌብሳይት እንሰራለን። ሐሳባችን አይደለም አክቹአሊ ይሄ ዌብሳይት መስራት ሳይሆን ይሄን ዌብሳይት ትንሽ ነካ እናደርግና ሐሳባችን የቱ ጋር ነው? ወደ ኤአርፒ ነው ጉዞ ወደ ኤአርፒ። እዚህ ጋር ብዙም እንትን አንልም ማለት ነው፣ ግን ሐሳቡን እንድትይዙ ነው። እንደዚህ አይነት ዌብሳይት እንሰራለን ማለት ነው። ኦኬ እሺ፣ ወደ ዛሬ ትምህርት ክፍለ ጊዜያችን ስንገባ ኤችቲኤምኤል አይፍሬም የሚባል ነገር አለ። ኤችቲኤምኤል አይፍሬም ማለት ምንድነው የሚያደርግልን? ኤችቲኤምኤል ፔጅ አለና ኤችቲኤምኤል ፔጃችን ላይ ሌላ ፔጅ ምን ማድረግ ነው? በቃ ዲስፕሌይ ማድረግ ማለት ነው። ለምሳሌ የእናንተ ዌብሳይት ሰርታችሁታል። ዌብሳይታችሁ ላይ ሌላ ዩቲዩብ ሊንክ ለምሳሌ ዩቲዩብ እዛች ጋር እንዲከፍት አንዳንድ ዌብሳይቶች አይታችሁ ከሆነ ልክ ስትከፍቱት ዩቲዩብን እዛች ዌብሳይት ላይ ሆናችሁ እንድታዩ ይፈቅድላችኋል። ምንድነው ይሄ? ኢንፍሬም ይባላል። እሱ ምንድነው የሚባለው? አይፍሬም ነው። አይፍሬም የሚባለውን ታግ ተጠቅመው ምን ያደርጉታል? ያን የዩቲዩብ ሊንካቸው ወይ ደግሞ ፌስቡክ ላይ ሆነ ኢንስታግራም ላይ ያለውን ቪዲዮ ወይ ደግሞ የሚነበብ ነገር ምን ያደርጋሉ? አይዲዋን ብቻ አምጥተው ኢምቤድድ በማድረግ
እዚህኛው ታግ ውስጥ ያስገቡታል። ከዛ በኋላ እዛው ፔጅ ላይ ከዛ ዌብሳይት ሳትወጣ የፈለግከውን ቪዲዮ ሰው እንዲያየው ማድረግ ትችላለህ ማለት ነው። ያ ደግሞ ምን ብትጠቅመን ነው? አይ ፍሬም የሚባለውን ታግ ተጠቅመን ነው ማለት ነው። ሲንታክሱ እዚህ ጋር እንደሚታዩት አይ ፍሬም ኤስአርኤስ ከዛ ዩአርኤል ያ እንድታይ የፈለግነው ዩአርኤሉን እዚች ጋር እናመጣለን። ከዛ ያ ያመጣው ደግሞ ታይትሉን መስጠት እንችላለን ማለት ነው። እዚች ጋር ታይትል ብለን ዲስክሪፕሽን እናስቀምጣለን። ከዛ አይ ፍሬም ታጋችንን እንዘጋለን ማለት ነው። ይሄ ምንድነው የምናደርገው? ቦዲ ውስጥ ጽፈን ከዛ በኋላ ልክ ራን ስናደርገው ያ ዌብሳይታችን ላይ ወይ ደግሞ ያ ፔጃችን ላይ የምንፈልገውን እንትን አይ ፍሬም አድርገን እናስገባለን ማለት ነው። እሺ በምሳሌ እንየው። ሄድና ዊድዝ ምናምን አለው። በሲኤስኤስም በምንም መስራት ይቻላል። እስቲ አንድ ምሳሌ ሰርተን እንየው። እዚህ ጋር እንደምታዩት ኦልሬዲ የተዘጋጀታለን። ስለነዚህ አሁንም ደጋግመን አናወራም፣ ኦልሬዲ የምታውቁት ስለሆነ ምን እናደርጋለን? ቦዲያችን ውስጥ ዝም ብለን ታይትል ነገር እንስጠው፣ ሄደር ነገር ማለት ነው። ኤች2 እዚቻ ሄደር ነገር እንስጠውና ምን ምን ነው ኤችቲኤምኤል አይ ፍሬም አይ ፍሬምስ ኤች2 ታጋችን እንዘጋለን። እሺ ከዛ ምን እናደርጋለን? አይ ፍሬም የሚባል ታግ ክሬት እናደርጋለን ማለት ነው። አይ ፍሬም ከዛ ይሄንን ታግ እንከፍትና ከዛ ይሄ ታግ በኋላ እንዳንረሳ እዚች ጋር እንደዚህ እናደርግና ምን መደረግ አለበት? አይ ፍሬም መዘጋት አለበት። እንደዚህ መዘጋት አለበት ማለት ነው። አሁን አይ ፍሬማችንን ከፈት ዘጋ ነው። ከዛ ምንጽፈው ነገሮች በሙሉ እዚህ አይ ፍሬም ውስጥ ይሆናሉ ማለት ነው። ምንድነው የፈለግነው? ልክ ራን ስናደርገው ምን እንዲያመጣልን ነው? ዌብሳይታችን ላይ ሌላ የዩቲዩብ ለምሳሌ ዩቲዩብ እንሰራለን። የዩቲዩብ ፔጅ መጣ፣ እዛች ላይ የኛ ዌብሳይት ላይ ሆነን ዩቲዩብም ለማየት ማለት ነው። እሺ አይ ፍሬም አይደል? አይ ፍሬም ማለት ዋናው ፔጅ አለ፣ ዋና ፔጅ ላይ የምትታይ ነገር ነች። ስለዚህ ዊድዟ ስንት ይሆን የሚለውን እንሰራለን መጀመሪያ። የዚህ ዊድዝ ስንት ይሆን እዚህ ኳልስቶ ብለን እሺ ስንት እንበለው? 560 እንበለው። እሺ ዊድዛን ሄይቱ ስንት ይሆን? 8 ስንት ይሆን እዚህ ኳልስቶ እሺ 315 እንበለው። ይኛይ ሄይቱ ነው ይቀጥላል። ይሄ ቁጥር ነው ግዴታ እንትን አይደለም፣ የሚፈልጋችሁትን መጠቀም ትችላላችሁ። ከዛ ሌላኛው ታግ ምንድነው? ሲአርኤስ እዚህ ኳልስቶ ብለን ምን ማድረግ አለብን? ያ የምንፈልገችን እንደዚህ እንዝጋትና እዚህ ውስጥ አሁን ሊንኩ እንድታይ ያቺ አይ ፍሬም ላይ እንድትመጣ የፈለግነው ሊንክ ቪዲዮም ማለት ነው። ምን እናደርጋለን? ሊንኩ አይደም ማምጣት አለብን። እሺ ለምሳሌ የዩቲዩብን እናምጣ። ዩቲዩባችንን እንክፈትና ኦኬ እሺ ለምሳሌ ታምራት ቴክን እንበለው። ኦኬ እሺ ታምራት ቴክ እሺ አንዱን የመጨረሻውን ቪዲዮ እንደዚህ እናርግና ሊንኩን እንውሰድ። ኮንትሮል ሲ ኦኬ እሺ ከዛ ሊንኩን እዚህ እናምጣና ፔስት እናርግና እዚህ ጋር ግን ምንድነው ማስተካከል ያለብን? ሲንታክሱን ለማስተካከል ኤ ዎች ምናምን የሚለውን ሊንክ ውስጥ እንጻፍና ምን እናደርጋለን? እዚች ጋር ዎች ምናምን ትላለቻ። ይሄን እናነሳና ዎች ሳይን የምንፈልገው ኢምቤድድ እሺ እዚች ጋር እናነሳና .com ካለ በኋላ ስላሽ ብለን ኢምቤድ እንደዚህ ነው የምንለው። ኢምቤድ ኢምቤድ ከዛ መልሰን ምን እናደርጋለን? ስላሽ እንዘጋለን። ከዛ አይዲውን እዚች ጋር እንጠራለን ማለት ነው። አያችሁ ምንድነው የምናደርገው? ሊንካችንን እናመጣለን። በተለይ ዩቲዩብ አሁን በባህሪው ዩቲዩብ አይ ፍሬም ላይ እንትን እንድትሉ አይፈቅድላችሁ በፕራይቬሲ ምናምን ምክንያት ቀይታ ሊንኩን አምጥተን እዚህ ካስቀመጥ ነው እሺ አይልም። ስለዚህ ምን እናደርጋለን? ዩቲዩብ እናመጣና ኢምቤድ በሚለው ታግ ተጠቅመን ከዛ የዛ ቪዲዮ አይዲውን እዚች ጋር እናመጣታለን ማለት ነው። ከዛ ሌላ ምን እንስጠው? ታይትል እንስጠው። ታይትል እዚህ ኳልስቶ እሺ ምን እንበለው? ታምራት ቴክ ዩቲዩብ ፕሌየር
እሺ ፍሬም ቦርደር ማለት ልክ ስመጣ ቦርደር ነገር ይኖራል። ያ ቦርደር እንዳይኖረው ከፈለግ ነው ፍሬም ቦርደር እዚህ ኳለስቱ ስንት ይሆን? 0 ምንም እንዳይኖረው ማለት ነው። እሺ ሌላ አለው ያርጎ ቪዲዮ እዛው ጋር ያጫውተው ወይ ልክ ሲከፈት ምናምን የሚለውን ደግሞ አለው ይንልና አክሰለሮሜትር እንደዚህ አይነት ነገር እናገና እዛው ፊት ለፊት ቪዲዮችን ጫውትልን ምናምን አውቶ ፕሌይ ልክ ሲከፈት በራሱ ጊዜ ይጫወት አይጫወት ወይ ምናምን የሚለውን እዚህ ጋር ማየት ይቻላል። ክሊፕ ቦርድ ራይት ማየት ይቻላል። ኢንክሪፕትድ ሚዲያ ማየት ይቻላል። ሌላ ደግሞ ምን አለ? እንትኑን ማምጣት ይቻላል ማለት ጂሮስኮፑን ብዙም እንትን አትጨነቁ። እንደዚህ አይነቶቹ ነገር እንትን እያላችሁ ስመጡ እየለማመዳችሁ የምትመጡ ነው። ፒክቸር ኢን ፒክቸር አይን ትዘጋላችሁ። ያ ደግሞ ለምሳሌ ኢምቤድድ ከሆነ በኋላ ያቺ እንትን ካመጣናት በኋላ ፉል ስክሪንስ ማጫወት ይቻል አይችል የሚለውን እንትን ማለት እንችላለን ማለት ነው። አለው ፉል ስክሪን ብለን እንዘጋዋለን ማለት ነው። ከዛ ምን አለ አይፍሬማችንን ኦልሬዲ እዚች ጋር እንዘጋለን። እሺ አሁን ይሄ ምን ይሰራልናል? ልክ ይሄንን ሊንክ ምናችን ላይ ያስቀምጥልን ማለት ነው፣ ፔጃችን ላይ ያስቀምጠዋል ማለት ነው። እስቲ ሴቭ አድርገን ራን እናድርገው። እሺ አሁን ኮዳችንን እንደዚህ ጽፈን ጨርሰናል። ኦኬ እስቲ ሴቭ እናድርግና ራን አድርገን የሚያመጣልን ነው ኮንትሮል ኤስ። ኦኬ አልሰራም። እስቲ ቆይ ችግሩን እንፈልገው። ምንድነው ሐሳቡ? አሁን እዚች ጋር HTML አይፍሬም ብሏላ። እዚህ ውስጥ እኔ የፈለኩት ምንድነው የኔን ዩቲዩብ እንዲያመጣና እዚች ጋር ክሊክ አድርገን ዩቲዩብን እንድናይ ፈለኩ፣ ግን አላመጣም። ችግሩ ምንድነው? ኦኬ እሺ እዚህ ጋር ምንድነው ያደረኩት? ሶሪ አይፍሬም ታጓ እዚህ ጋር መዘጋት የለበትም። ሲጀመር ማስተዋል ነበረብኝ። እዚህ ጋር ጥቁር መሆን የለበትም። እነዚህ የሆነ ከለሮች መሆን አለባቸውና ይሄ እንደዚህ መሆን አለበት። ኦኬ ልክ እንደዚህ መነሳት አለበት። አይ ፍሬም ውስጥ ነው እነዚህ ስለ ፍሬሙ እያወራን ስለሆነ ሄቱ ዊርዙ ሶርሱ ታይትሉ ምን ይሁን ብለን እያወራን ስለሆነ ስለ ፍሬሙ እዛ ውስጥ ነው መደረግ አለበት ሳይዘጋ ማለት ነው። ኦኬ እሺ ሌላ እስቲ ሌላ ችግር ካለ እዚህ ጋር እንፈልግ። ኦኬ እሺ እስቲ ሌላ ችግር እስቲ አሁን ሴቭ እናድርግና እንየው። ኮንትሮል ኤስ ሪፍሬሽ። እሺ ዩቲዩብ ምልክቱ መጥቶልናል። ኦኬ አሁንም ቪዲዮ እየተጫወተልን አይደለም። እስቲ ኮዳችን ጋር እንመለስና እንየው። አይታችሁ ከሆነ ሪፍሬሽ ስናደርገው የዩቲዩብ ምልክቷ መታለች፣ ግን ስንነካው አይታችኋል የሆነ ኤረር እያመጣ ነው። ኦኬ እሺ ኮዳችን ጋር እንመለስና ችግሩን እንፈልገው። ሊሆን የሚችለው ችግሩ ምንድነው? ሊንኩ ላይ ነው። ምክንያቱም ኦልሬዲ ፍሬሙን ሰርቶልናል፣ ዩቲዩብን አምጥቶታል። ሊሆን የሚችለው ሊንካችን ላይ ነው። እሺ ሄዱ ይዞ ትክክል ነው ሶርሳችን። እሺ እዚች ጋር ነው https ትክክል ነው፣ www.youtube.com ትክክል ነው።
ኤምቤድ ትክክል ነው። ከዛ አይዲውን አመጣሁት እዚህ ጋር። እሺ ታይትል ፍሬምወርክ ምናምን ሰራው። ኦኬ ቆይ እስቲ የነገር ሊንኩ ላይ እንፈልግ። ሊንኩ ላይ ምን አለ? ኦ ሺት አገኘኋት። እዚች ጋር እንደ ምልክት ሳትሆን ጥያቄ ምልክት ነው መሆን ያለባት። ሊንኩን ካመጣን በኋላ የመጨረሻዋን እሱ እንደ ቁጥር እዚህ ኳልስ ምናምን ብሎ የሚሰጣት ላይ እዚች ጋር ጥያቄ ምልክት ነው መደረግ ያለባት። የስ በቃ አሁን በእርግጠኝነት ይሰራል። ኮንትሮል ኤስ እስቲ ሪፍሬሽ እናድርገው። አያችሁ አመጣልን ማለት ነው። ስለዚህ ምንድነው ያደረገው ነው ይሄ ዌብሳይታችን ነው። ዌብሳይታችን ላይ ምንድነው ኢምቤድ አድርገን እዚች ጋር አስቀምጥ ነው። ልክ ስንነካ ምን ያደርጋል? እዚች ጋር ነው የሚጫወተው እንጂ ሌላ ቦታ ላይ ደማ ነው። እንክፈተው። ልክ እንደዚህ ማለት ነው። ልክ ይሄ ማለት ምንድነው ዌብሳይት ሰርታችኋል። ዌብሳይታችሁ ላይ ደግሞ ዩቲዩብ ሊንክ ሊኖራችሁ ይችላል። ዩቲዩብን ምን ታደርጋላችሁ? እዛ ዌብሳይታችሁ ላይ ታስቀምጡትና ሰዎቹ እዚሁ ከፍተው ስለዛ ሀሳብ ማየት አለባቸው። ልክ እንደዚህ አይነት ዌብሳይቶች አይታችሁ ከሆነ እንደዚህ ነው የተሰሩት። እዚች ጋር አሎ ፉል ስክሪን ብለን ነበር። ልክ እዚች ጋር ስነካ ምን እንዲያደርገው ነው ሙሉ ስክሪን እንደዚህ እንዲያደርገው ማለት ነው። አሁን ይሄ ሙሉ ስክሪን ነው ያደርገው። ያቺ ያን ነው የሚሰራልን ማለት ነው። መልሰው። ስለዚህ ይሄ ምን ተብሎ ነው የሚጠራ? አይፍሬም ይባላል። ግዴታ ዩቲዩብ ብቻ አይደለም፣ ሌሎች ፔጆችንም እዛው የእናንተ ዌብሳይት ላይ ልክ ስከፍቱት እዛው ፊት ለፊት ላይ በራሷ ዊድዝ እና ሄይት ዲስፕሌይ እንድትሆን ከፈለግ ነው አይፍሬም የሚለውን ታግ እንጠቀማለን ማለት ነው። ስለዚህ አይፍሬም ሀሳቡ በቀላሉ ይሄ ነው ማለት ነው። ሌላ ደግሞ ወደ ዋናው የኤችቲኤምኤል ፖይንታችን እንገባለን። እሱ ደግሞ ምንድነው? ኤችቲኤምኤል ፎርም ነው። ፎርም አሁን ብዙ ነገር አይተን መተናል። እውነት ለመናገር አሁን ይሄን ቪዲዮ ከጀመር ነው ስለ ኤችቲኤምኤል በጣም ብዙ ነገር ነው እያየን ነው የመጣን። አትሪቢዩት አይተናል፣ አትሪቢዩት አይተናል፣ ፎንት አይተናል፣ ሌሎችም በጣም ብዙ ነገሮችን ነው ኤችቲኤምኤል ላይ ብዙ ነገሮችን እያየን መተናል። አሁን ምንድነው በቃ ወደ ትክክለኛ ዌብሳይት እንትናችን ለመግባት ፎርም ደግሞ ይቀረናል። ፎርም ማለት ለምሳሌ ሎጊን ፔጅ የሚሰራበት ሎጊን ብላችሁ የሚገቡት ዌብሳይታውን ለምሳሌ ስራ ምናምን ስትቀጠሩ ወይ ደግሞ አፕላይ ስታደርጉ ፈርስት ኔም ላስት ኔማችሁን ሙሉ ምናምን አላ ኢንፑት የሚታደርጉት እሱ ነው ፎርም የምንለው ማለት ነው። አሁን ደግሞ ወደሱ ፎርም እንገባለን ማለት ነው። ኦኬ ኤችቲኤምኤል ፎርም ስንለው ምን ማለታችን ነው? አን ኤችቲኤምኤል ፎርም ኢዝ ዩዝድ ቱ ኮሌክት ዩዘር ኢንፑት ከዩዘሩ ከተጠቃሚው ኢንፑት ኮሌክት የምናደርግበት ነው። ልክ ተጠቃሚው ይገባና በዛ ዌብሳይት ላይ ፈርስት ኔም ላስት ኔም ኤጅ ይር ኦፍ በርዝ ፕሌስ ኦፍ በርዝ የሚባሉ ፊልዶች አሉ። እነዚህን ፊድ የምናደርግበት ነው። ያን ኮሌክት የሚያደርግበት ነው። ኢንፑትም ማለት ነው። የዛ ኢንፑት ኮሌክት የምናደርግበት ነው ፎርም የምንለው ማለት ነው። ያ ፎርም ምንድነው? በዌብሳይትም ሆነ በሲስተም ስራው ምንድነው? ያ ከዩዘር የለቀበውን ነገር ልክ ሰሚት የምትል በተልና አስቀምጥና ልክ ሰሚትን ስነካት ምን ያደርጋል? ወደ ሰርቨር ይወስደዋል ማለት ነው። ሰርቨር ላይ ሄዶ ሴቭ ያደርገዋል። ከዛ ደግሞ ፌች ስናደርግ ስንፈልግ ደግሞ ሌላ በተን ስንነካ ምን ያደርጋል? ያኛውን ዳታ አጥቶ ዲስፕሌይ ያደርግልናል ማለት ነው። ስለዚህ ፎርም ማለት ይሄ ነው ማለት ነው በቀላሉ። ለምሳሌ እዚህ ላይ እንደሚታዩት እዚህ ጋር ፈርስት ኔም ታምራት ላስት ኔም ጠና ለምሳሌ ሰሚት ጀስት የሆነ ፎርም ቢኖር ጀስት የፎርም ቢሆን ልክ ሰሚት ስነካት የሆነ ዳታቤዝ ላይ ሄዶ ምን ያደርግልናል ማለት ነው ሴቭ ያደርግልናል። ከዚህ ፎርም ጋር ካገናኘው ነው ዳታቤዝ ጋር ምን ያደርጋል እዛ ላይ ሄዶ ያስቀምጥልናል ማለት ነው። እና ፎርም የሚባለውን ኤችቲኤምኤል ላይ ስንሰራ ምን ታግ እንጠቀማለን? ፎርም የሚል ታግ እዚች ጋር እንደሚታዩት ይሄኛው ፎርም እቺኛው ፎርም ነው የምንጠቀመው ማለት ነው። ምንድነው ዩዘር ኢንፑት ለመጠቀም ማለት ነው። እና ፎርም የሚባለው ደግሞ ዲፍረንት ታይፕ አለው። ኢንፑት ከተጠቃሚው ከዩዘሩ ኢንፑት ለመጠቀም ብዙ ነገሮች ብዙ እንትኖች ታይፖች አሉ። አንደኛ ቴክስት ፊልድ ነው። ቴክስት ፊልድ የምንለው ምንድነው? እኛ ታምራጠና እዚህ ጋር ልክ እንደሚታዩት ታምራጠና ምናምን እያልኩ ኢንፑት ያረኩት ቴክስት ፊልድ እንላለን። ሁለተኛ ደግሞ ቼክ ቦክስ ነው። ቼክ ቦክስ ማለት አራት ማዕዘን ይቀመጥላችሁና እዚህ አራት ማዕዘን ይቀመጥላችሁና ቼክ የምታደርጉት ማለት ነው። ራዲዮ በተን ደግሞ አለ ክብ ክብ ነገር ልክ የምትነኳት ሰሚት በተን ምናምን አሉ። እነዚህ ምንድናቸው? የፎርም ታይፖቹ ናቸው። ከዛ ደግሞ ኢንፑት የምትል ደግሞ አንድ ታግ አለች።
ኢንፑቷ ምንድነው? ዳታውን መቀበል ማለት ነው። የምትቀበለዋ ነች ኢንፑት የምትለው። ፎርም የሚባል ታግ ውስጥ ኢንፑት የምትል ሌብል አለ፣ ኢንፑት አለ። ምንድነው የሚያደርጉት? እነዚህ ታይፖቹን የምንገልጽበት ነው። የኢንፑት ታይፑን ለምሳሌ ኢንፑት ታይፑ ቴክስት ነው፣ ኢንፑት ታይፑ ቼክ ቦክስ ነው፣ ኢንፑት ታይፑ ራዲዮ በተን ነው፣ ኢንፑት ታይፑ ምናምን እያል እንትን የምንልበት ነው ማለት ነው። ኢንፑት የምትለው ለፎርም ነው የሚጠቀመው። ለምሳሌ እዚች ጋር እንደምታዩት ኢንፑት ታይፑ ቴክስት፣ ኢንፑት ታይፑ ራዲዮ፣ ኢንፑት ታይፕ ቼክ ቦክስ የምንላቸው ናቸው። ለምሳሌ እያንዳንዷን በዝርዝር እናያለን። ይሄ ጀስት ሃይላይቱን እንድትይዙ ፈልጌ ነው። እያንዳንዷን በዝርዝር እያየን እንሄዳለን። አንደኛ እስቲ ቴክስት የሚባለውን እንየው። ቴክስት የሚባለው ልክ ላስት ኔም ፈርስት ኔም የሚለው ምን አይነት እንትን ነው የሚኖረው፣ ምን አይነት ፎርም ይኖራል የሚለውን እሱ እናለን። እሺ እዚች ጋር ይሄን እናጥፋና ኤች2 ላይ ይሄን ታይትሏን እንጠቀማት። እሺ ቴክስት ኢንፑት ፊልድ ኦኬ ታይትል እንስተውና ከዛ ምንድነው የምናደርገው? ፎርም ብያቸው የለ ፎርም ታግ እንከፍታለን ማለት ነው። ከዛ ይሄ ፎርም ታግ ምን እናደርጋለን? እንዘጋዋለን። ከዛ ምንድነው እዚህ ውስጥ ነው ምናችን የምንጽፈው? ሌብላችንና ኢንፑታችንን። ከዛ የመጀመሪያው ሌብል ፎር ኢኳልስ ቱ ምን እንላለን? ኤፍ ኔም ፈርስት ኔም ለማለት ነው። ፈርስት ኔም ሁለት ነጥብ እናድርግና ሌብላችን ምን እናድርገው? እንዝጋው። ከዛ ቢአር ብሬክ ማለት ነው። ልክ በአንድ መስመር እንዳወጣ ምን እንዲያደርገው ነው? ወደታች እንዲወስደው ነው። ፈርስት ኔማችን ላይ ይሄ ሁለት ነጥብ ነው። ሁለት ነጥብ ከፊት ለፊቱ እንዲያስቀምጥልን ነው። ከዛ ሁለተኛ ላይ ምን እናደርጋለን? ፈርስት ኔም ሌብሉ መጠን። ሌብል ማለት ቺካ ላይ ጽበት ቋሚ ስታቲክስ ፈርስት ኔም ላስት ኔም እያለ የሚያሳይ ማለት ነው። ከዛ ፈርስት ኔም ብሎ ዩዘሩ የሚያስገባባት ደግሞ ኢንፑት እንላታለን። ምን ታግ እንጠቀማለን? ኢንፑት ታግ እንጠቀማለን። ኢንፑት ታይፑ ምን ይሆን ነው። አሁን ለምሳሌ ታይፕ የሚባለውን እዚች ጋር ነው የምንወስነው ማለት ነው። ታይፑ ምን ብለናል? ቴክስት እያየን ያለ ነው። ቴክስት ስለሆነ ቴክስት አልነው። ከዛ አይዲ እንሰጠዋለን። አይዲው ምንድነው ያልነው? ከላይ የሰጠነው እዚህ ጋር ማለት ነው። ኤፍ ኔም ከሆነ ኤፍ ኔም አልኩት፣ ዘጋዋት። ከዛ ቫልዩ ምን ይሁን? ኢኳልስ ቱ እዚች ጋር ያው ስታቲክስ ስለሆነ ስታቲክሱ እንስጠው ታምራት አልኩት ለምሳሌ ዘጋ። ከዛ ቢአር ብሬክ ማለት ነው። አሁን ደግሞ ምን እናደርጋለን? ሌብል ለምን ለላስት ኔም ማለት ነው። ሌብል ፎር ኢኳልስ ቱ ላስት ኔም ትዘጋ ላስት ኔም ማለት ነው። ኦኬ እዚች ጋር ምን አለ? እንዲህ መዘጋት አለባት። እዚች ጋር መዘጋት አለባት። ኦኬ ላስት ኔም ከዛ ምን መደረግ አለበት? ሌብሉ መዘጋት አለበት። ሌብል ዘጋ ነው። ከዛ ብሬክ ከዛ ምን እናደርጋለን? ኢንፑት። አሁን ደግሞ ኢንፑት ምን ማድረግ አለብን? መቀበል አለብን ማለት ነው። ኢንፑት ታይፑ ምንድነው ብለናል? ቴክስት እየሰራን ያለ ነው። ቴክስት ስለሆነ ቴክስት እንለዋለን። መዘጋት አለበት። ከዛ አይዲ እንጠራዋለን። አይዲያችን ምንድነው ብለናል? እዚህ ኳልስቱ ላስት ኔም ኤል ኔም እዛች ጋር ያለውን ነው የምንጠቀመው። ከዛ ቫልዩ ምን ይሰጠው ነው። እዚህ ኳልስቱ ጠና
ከዛ ብሬክ እናርግ ቢያራ ተዘጋ። እሺ ኮዱን ትንሽ አስተካክያለሁ። ሌብል ብለን ሌብል ፈርስት ኔም ብሎ የሚያስቀምጥልን ፎር ብለን ኤፍ ኔም ማለት ፈርስት ኔም እንርጋለን ስሙን። ከዛ ሌብላችን ምን እናርጋለን እንዘጋለን። ከዛ ቢያር ብሬክ ወደታችኛው መስመር እንደወስድልን ማለት ነው። ከዛ ኢንፑት ታይፓችን ምንድነው ብለናል ቴክስት። አይዲው ምንድነው ፈርስት ኔም። ከዛ ኔም ማለት ደግሞ ምንድነው ፈርስት ኔም። እቺኛው ፈርስት ኔም ብሎ እንድጽፍልን ነው። ይሄ ሲንታክስ ነው ያዙት። በቃ ኢንፑት ታይፕ አለን፣ ከዛ አይዲ አለን፣ ከዛ ኔም አለን፣ ከዛ ቫልዩ አለን። ቫልዩ ምን ይሆን ነው። አሁን እዚህ ጋር ስታቲክስ ነው እዚህ ፊት ለፊት እየጻፍን ነው። በኋላ ላይ ግን ከዳታቤዝ ጋር ስናገናኘው ዳታ ይመጣ ከየት ነው? እዚህ ጋር ማስገባት ብቻ ነው። ዳታቤዙ ላይ ዳታ ያስቀምጥልናል ማለት ነው። ለአሁኑ ግን ጀስት እዚህ ጋር ያለው ነው ሌብል አለ፣ ከዛ ላስት ኔም እንደዚህ ያስቀምጥልን ማለት ነው። ኢንፑት ታይፓችን ቴክስት ነው። አይዲያችን ምንድን ነው? እዚች ጋር ፎር ብለን የሰየምነው ማለት ነው። ከዛ ኔምን ብለን እዚች ጋር የሰየምነው ነው የምንጠቀመው። ከዛ እዚህኛው ላይ ዲስፕሌይ የሚሆንልን ላስት ኔም ነው። ከዛ ቫልዩ ጠና። ከዛ ምን ያደርጋል? ፈርስት ኔም ታምራት፣ ላስት ኔም ጠና የሚለውን ፎርም ይሰራልናል ማለት ነው። እሺ ሴቭ ራን እናድርገው። ኦኬ ይሄው እዚህ ጋር እንደምታዩት እሺ ኮዱን ልክፈተው። እዚች ጋር እንደምታዩት ምን አድርጎታል ማለት ነው። ቴክስት ኢንፑት ፊልድ ብሎ ስም እዚህ ጋር ሰጠናል። ከዛ ፈርስት ኔም ብሎ ታምራት፣ ላስት ኔም ብሎ ያው ጠና። እዚች ጋር መጻፍም ይቻላል፣ ኢንፑት መውሰድ ነው። ይሄ ቫልዩ እንዲሰጠው ነው ያረኩት። ይሄን ቫልዩ ባዶ ካረኩት ይሄ ባዶ ነው ይመጣል ማለት ነው። ለምሳሌ ይሄን ቫልዩ ላጥፋው፣ ኮንትሮል ኤስ ሪፍሬሽ አድርገው። በቃ እንደዚህ ባዶ ይሆናል ማለት ነው። አሁን ስለዚህ ምን ሰራን ማለት ነው? በቀላሉ ዌብሳይታችን ላይ ፎርም ሰራን ማለት ነው። በቃ እዚህ ጋር ፈርስት ኔም ላስት ኔም የምንወስድበት ፎርም ሰራን። ይሄ ምን ታይፕ ነው የተሰራ ማለት ነው? ቴክስት ታይፕ ነው የተሰራ። ብዙ አይነት ታይፖች አሉ ብያቸዋለሁ። ኢምብን ጽፏለ፣ ከዛ ቼክ ቦክስ አለ፣ ራዲዮ በተን አለ። እሱን እናያለን ማለት ነው። ቶሎ ትንሽ አይተን በስፋት እነሱን ተመልሰን በስርዓት እናያቸዋለን። ምክንያቱም ዌብሳይታችን ላይ የምንጠቀማቸው ነገሮች ስለሆኑ። እሺ እዚህ ጋር ደግሞ ከማለፌ በፊት አንድ ያልነገርኳችሁ ሌብል የሚባል ሌብሉን እዚች ጋር ሌብል ታግ ተጠቅሜያለሁ። ሌብል ምንድን ነው? ሌብል በቀላሉ ሳስረዳችሁ እዚች ጋር እንደምታዩት ፈርስት ኔም ላስት ኔም ብሎ ዲስፕሌይ እንዲሆን ያደረገልን ይሄኛው ሌብል ነው ማለት ነው። ስታቲክ ዳታ ነው ፊት ለፊት የሚታይ በቃ ስለዛ እንትን ምንድነው ዩዘሩ መሙላት ያለበትን የሚነግረን ማለት ነው። ሌብል እሱ እንጠቀማለን። ሁለተኛ ኢንፑት ማለት ደግሞ እቺ ባዶ ቦክሷን ሰርቶልን ነው ማለት ነው። ስለዚህ ሌብል ምንድነው ማለት ነው? ዲስፕሌይ የሚያደርግልን ነው። ፈርስት ኔም ላስት ኔም ኤጅ በርዞ ፕሌስ የምንላቸው ቋሚ ስታቲክሶች አሉ። እነሱን ዲስፕሌይ የምናደርግበት ነው ማለት ነው። ስለዚህ ሌብል ስንለው ምን ማለታችን ነው ማለት ነው? ፊት ለፊታችን ላይ ስታቲክስ የሚያስቀምጥልን ነው ማለት ነው። ቀጥሎ የምናየው ደግሞ ቤተሰብ ሺት መብራት ጠፋ። ኧረ በስመ አብ ቤተሰብ መብራት ጠፍቷል። በቃ ቀጣይ ቪዲዮ ከራዲዮ በተን እንቀጥላለን። ቤተሰብ መብራት ጠፋ። ምን አይነት መብራት አይኑ በሌሊት እንኳን ሳያጠፉት በሌሊታው ምን ማለት ነው መብራት ማጥፋት?